ግን ደግሞ ማለት ነው ያው ልጄ ማባት አይደል ከፍቶት ማየት አልፈልግም። አንዲት ነገር ሲደብረው ሲከፋው ምናምን ባይ አይናቻ አልላቀቅም። ምክንያቱም እኔ ባልፈልገው ልጁ ይፈልገዋል። የልጅ አባት ነው ሰው እንዲደብረው አልፈልግም። አይ ይደብረዋል ይከፋዋል ምናምን ካልሽ ደግሞ እኔ አንቀባርሬ አኖረዋለሁ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልኝ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። ሰሞኑ ትንሽ ጠፋ ብለናል። ለእኔ ወዶች ላይክ እያደረጋችሁ ጀምሩ። ላይክ አድርጉ። እኔ ባልፈልገው ልጁ ይፈልጋል። ስለዚህ ካልፈለግሽው አንቺ ምን አገባሽ? ለሄርሜላ የምታስጠነቅቃት ሩታ ማለት ነው። አይመለከቱሽም እኮ አይደል? ምክንያቱም አልፈልግም የተባለ የልጁ ራሱ ያውቃል ማለት ነው። አንዳንዴ ለምንድን ነው ነገሩን ባይ የምትሆኑት? የምር በቃ የሆነ አትስቀጡብና። ይህ እንዴ እኔ ባልፈልገው በቃ የፈለገችው እሷ ትፈልገዋለች አይደለ? በቃ ለልጅሽ አባት ነው ይኖር። ግን ደግሞ እኔ ባልፈልገው አንቺ ባትፈልጊው ልጁ ይፈልገዋል። ልጁ እንደሚፈልገው አባቱም ልጁ እንደሚፈልገው ይታወቃል። ነገር ግን ምን አይነት ሜሴጅ ለማስተላለፍ ነው? ኦኬ ባል የሄርሜላ ባል ነው ማለት ነው። ያንቺ ባል የጋራ ባላችሁ ነው። ኧረ ጉድ ፈላብን ዘንድሮ። የት ሂደን እንሳቅ? እና የጋራ ባላችሁ ናው። አማርኛ ጠባብኝ እኔ ራሱ ማለት ነው። አንዳንዴ ነገሩን ባይ የምትሆኑት ነገር እኮ ነው። ረላሽ ሩቲ ግን በሰላም ነው? ምነው እንደምንወድሽ አልሆንሽልንም ለኛ፣ በተለይ ለኦዲየንስሽ በዚህ ላይ በጣም እየናቅሽ ነው አሁን ላይ ማለት ነው። ስለዚህ እኛ የምንፈልገው አንቺ ከአብርሃም ሆነሽ ምናምን ነው እንጂ ለሄርሜላ ለባድሽን አሳልፈሽ ሰጥተሽ ከዛ ለእሷ ማስጠንቀቂያ። ምን አይነት ማስጠንቀቂያ ነው? ምን ማለት ነው? ካልፈለግሽው አልፈለግሽውም ነው። ስለዚህ ልጁም አባቱ ያውቃል። ከዛ ከ18 አሁን እኮ በቃ እናቱ ጋር አይደለ? የእናት መብት ነው አሁን ያለች ከ18 ዓመት በኋላ ነው አባቱ የሚፈልገው። ስለዚህ አይመለከትሽም እንደውም ማለት ነው። ሂዱብኝ ከሆነ አንቺ ሩታ አይመለከተውም። በቃ ለሄርሜላ የሚያግባ ማንም ያግባ አይመለከትሽም ማለት ባልሽ እስካልሆነ አብሬው አልፈልግም አልቀመጥም ካልሽ፣ ስለዚህ እየመጣችሁ እኝኝኛ አትበሉብን። ደግሞ እኝኝኝ ሌላ ስራ አትፈጥሩም እንዴ? በእናታችሁ ሁሉም በቃ የሆነ በቃ አለ አይደለ? ሰለቻችሁን። አሁንስ እጅ ነው ያላችሁ። እጅ ታውቃላችሁ። የሆነ አስተያየት ለመስጠት አይመች፣ ምን ለማለት አይመች። በቃ የሆነ ምን ልበላችሁ፣ ከምር ረዲያ ይላል ወሎዬው፣ ረዲያ እና ማለት ነው። ስለዚህ ሩታ ለሄርሜላ ለቀቅ አድርግላት ማለት ነው ባልሽን። ገባሽ? በቃ አሁን አልፈልግም ብለሻል። ለልጁ እንፈልገዋለሁ። ምንም አይመለከትሽም። በቃ ከዚህ በኋላ ምንም አይመለከትሽም። በቃ ሙሉ ስልጣን ያላት ሄርሜላ ናት ማለት ነው። በባልሽ የምታዘው በባልሽ ሁሉ ነገር ስልጣን ያላት። አሳልፈሽ እስከሰጠሽ ድረስ የማን ነው ስልጣኑ? ለሄርሜላ ነው። ገብቶሻል? እንጂ እዚህ እየመጣችሁ አትበጣጣሱብን። ኦ ማይ ጋድ ምን ነው መልካም እንዶች የፈረስ ጭራ ይተሽ እኮ አላስቀምጣልሽ እኮ ጸጉሯ እንዴት አያችሁት ቤተሰብ? በቃ አይ ፈረስ ጭራ ይበተናል። ግን ሴት ልጅ የምታምነው በራሷ እውቀት ነው ይባላል። እና ምን ልላችሁ ፈልጌ ነው፣ አትበጣጠሱብን። ያ በቃ አለ አይደለ? በቃ የሆነ ድንበር አለፋችሁ። በቃ ወጥ ረገጣችሁ ምናምን። በቃ አለ አይደለ? ባሌ ምንም አይነት ነገር እንዲጎልበት አልፈልግም። የልጄ አባት እስከሆነ ድረስ ልጄ ደግሞ ይፈልገዋል። እኔ ባልፈልገውም ልጄ ይፈልገዋል። የምርሽን ነው? ሌለልሽም ኧረ እንዴት ብለን እንሳቅ? እኔ እንደው እናንተ ማላገጫ ሆነን ንገርኛ ራሱ ማለት ነው። ብቻ ግን ይመቻችሁ። ግን የሆነ በቃ አያስኬድም፣ እንደዚህ አይነት ስራችሁ አያስኬድም። በጣም ነው የሚያስጠላባችሁ። ካወቃችሁ በጣም ነው የሚደብርባችሁ። ለማለት ያክል ይህንን እንንገራችሁ ብለን የመጣ ነው። ለማንኛውም እስኪ አዲስ ስራ ጀምሮ ያለው እሱን እዩልኝ።
ነው ማዘጋጀው። እንደዚህ ከገበያ አመጣለሁ። ይሄ ባይዘዌ ለቤት ነው፣ የቤት የተዘጋጀ ነው። ለገበያም በእንደዚህ አይነት ነገር ነው ማዘጋጀት የምንፈልገው። በነገራችን ላይ ደሴ እንደዚህ ነው ሁሉም ሰው የሚያዘጋጀው። ፍሬሽ ይገዛና ከዛ በኋላ ያው ድካም አለው። በእርግጥ በጣም ነው ድካም ያለው። ድካምም ኖሮት ደግሞ በጣም ነው የሚጣፍጠው ማለት ነው። እዚህ ጋር ባቄላው ትንሽ ነው፣ ግን ሽምብራው በጣም ትልቅ ነው። ሽምብራና አተር ነው ያበዛንበት፣ ባቄላው ስላልፈለግ ነው። ባቄላ 10 ኪሎ ምናምን ነው። አተር ግን ወደ 25 ኪሎ ይሆናል። ሌላው ደግሞ አተር ነው። ሽምብራ 25 ኪሎ፣ አተር 25 ኪሎ። እንትኑም ብቻ ትንሽ ነው። ብቻ ለእኔም ለማዘሬም ወደ 60 ኪሎ ነው ያዘጋጀነው ማለት ነው። ያው ግዢ በጣም ያስጠላል። እዚህ ጋር አጋዣችን በጣም ታስቃችሁ። በነገራችን ላይ ፋ ነው የምታረጋችሁ። እሷ ካለች በቃ ይመቻትና እየቀረሽ ነው እያለች አያችሁት። ባቄላው እንዴት አባቱ እንደሚያምር አጥበን ምናምን ነው እየቀቀል ነው እንትን ማለት ታጥቦ እንትን ይላል። መጀመሪያ ይቀቀላል፣ ከዛ ይሰጣል። እሱን አላሳያችሁም። አሁን ሲቆላ ግን በጣም ነው የሚከብደው። በነገራችን ላይ ግን ሲበላ ደግሞ ዋው እንዴት አባቱ እንደሚጣፍጥ ግን የሽሮ እና በነገራችን ላይ እንዳልኳችሁ በጣም ድካም አለው። ሲበላ ግን ያወጣብታል። ከዛ በኋላ እንደዚህ ከተቆላ በኋላ ማለት ነው። አይ ማሬ ታስቀኛለች። በነገራችን ላይ ፏ ብታረጋችሁ። ከዛ ወደ ወፍጮ ቤት እናስከካለን። እኔም ሄጄ ነበረ እዚህ ጋር ወፍጮ ቤት ሄዳን ደስ ይላል። በእርግጥ ግን ድካሙ በመድኃኔዓለም አንድ 15 ቀን የጨረሰብን ሽሮ ለማዘጋጀት እና የሽሮ ቅመም አብዛኛው ነጭ ሽንኩርት ነው የሚጨርሰው። ነጭ ሽንኩርት ወደ 15 ኪሎ ነው ያደረግነው ባይገርማችሁ ማለት ነው። እና ትእዛዝ ማዘዝ የምትፈልጉ ካላችሁ ለቤተሰባችሁ ምናምን ማድረስ ከዚህ በፊት በርበሬ ያደርስ ነበር። አያችሁት እንዴት አባቱ እንደሚያምር። ደሴ ላይ እንደዛ ነበረ እንትን የምንለው እና የተከካው ትንሽ ያንሰንና ከዛ በኋላ ጨምረንበታል። ይሄ ፍሬሹ ማለት ነው። በጣም ቆሻሻ አለው እሱ ደግሞ አያችሁት ትንሽ የተከካው እንትን ሲልብን ሌላ ደግሞ ገዛሁኝ ማለት ሱቅ ላይ የሚሸጠው። እሱ ደግሞ እንደዚህ ስታጥቡት የቆሻሻ ማአት ነው የሚወጣው። ወደ 5 ያጠብኩት ንጹህ እስከሚወጣው ድረስ። ለምን ያው የእንትን ያለብን ከሲከካ የሄደብን ኪሎ ስለቀነሰ እሱን ለማሟላት ነው ይሄን የገዛሁት። ምክንያቱም ያው ለማስከካት እንትን ስትሉ ጊዜ ይጨርሳል። አንደኛ ምናምን በጣም ነው የሚያስጠላው። እና ባለትዳርም አይደለን እንግዲህ ማዘጋጀት ከቤት ነው የሚሻለው፣ ገበያ ከችርቻሮ ከመግዛት። የቆሻሻውን እንግዲህ ማየት ማመን ነው የሚወጣውን። ከዛ በኋላ በነጭ ሽንኩርት ቅመም ምናምን እንትን ብለን ከዛ ለማስደለዝ ነው። አንድ ላይ በርበሬ ያለው እዚህ ላይ ጠቆረ ትንሽ። በርበሬው ምንም ስለሌለ ነጭ ሽንኩርት አለው፣ የሌለው ቅመም የለም። ብቻ አሪፍ ነው። እንደዚህም ሆኖ ሳለ ግን ድካሙ ልነግራችሁ አልችልም። እዚህ ጋር እያማሰልኩት ነው። አጠቃላይ ኪሎ እንትን ሲል ወደ 55 ኪሎ ነው የሆነው። የኔ ትንሽ ነው የምፈልገው። ከዛ በኋላ ደግሞ ለማዙካ ነው የሚሆነው ማለት ነው። ያው እኔ ሽሮ ላይ ሲበዛ በጣም ነው የሚያስጠላኝ። ወደ ቢያንስ በሳምንት 1-2። ከዛ በኋላ ግን ሳምንትም የሚበላ አለ። ግን እንደዛም ሆኖ በሳምንትም የሚበላ እንዳለም ሆኖ ግን ገገያ ተገዝቶ የሚበላ ሽሮ በኢየሱስ ስም። የቤት ግን እንደፈለጋችሁ አቁላልታችሁ በበርበሬ መብላት ትችላላችሁ። ኤኔስ የምልነው አዘዙኝ እና ደግሞ ሙያዬስ እንዴት አያችሁት ሌላችሁ ነው። ከዛ በኋላ ያው የራሱ እንትን ቅመሞችን ተቆልቶ ያንን አልቀረጽኩትም። ይህንን የተቀረጸው ነጭ ሽንኩርቱን ስንለቅም ረስቼው እንትን አላልኩትም። ከዛ መታውኑን አስደልዘን አዲስ አበባ ደግሞ እግዚአብሔር ይመስገን ብር ካላችሁ በቃ ይደለዛል። በፊት በመቆጫ ነበረ። አሁን ማሽን አለ። በማሽን ተደልዞ ከዛ አንድ ቀን አፍጋ በእንትን ታሽጎ በማዳበሪያ ይታሸግና ሌሊቱ ከዛ ቀን ላይ ማስጣት ነው። እና በቃ ቅመሙ ተውኝ ያልኳችሁ እንዴት አባቱ እንደሚጣፍጥ እንዴት አባቱ እንደሚያምር እቃ ከተፈጨ በኋላ እሱንም አልቀረስኩትም። ብቻ ያው አሰራሩ ይሄንን ካያችሁት ይበቃቻል ብዬ ነው። እና ደግሞ የኔ ወዶች ማዘዝ እዘዙኝ። በቃ ማለት የልጅነት አይደለሁኝ፣ እዘዙኝ። ከዩቲዩብ በተጨማሪ እንደዚህ አይነት ስራ ልስራ። ግን ይሄ ለትእዛዝ አይደለም፣ የቤት የተዘጋጀ ነው። ያ ላይፍ ይቀጥላል። ስለዚህ
ብታዙኝ እንደዚህ ነው የምሰራው ለማለት ነው። ብቻ ይከብዳል እንደዚህ ለማዘጋጀት ባይዘው ሰራተኛ በጣም ያስፈልጋቸዋል። እኔ እናቴ ቆልታ አጋዣችን ቆልታ ምናምን ነው እንደዚህ እንትን ያልኩት። እኔ ግን ያው ለማማሰል ነው እዚህ ጋር የመጣሁት እና አያችሁት ፍራቴ እንዴት እንደወፈርኩኝ በኢየሱስ ስም። እና እንኳን እኔ ሩቴ ራሱ በጣም ነው የወፈረችው፣ ጌታን በጣም ወፍራለች። እና ይመቻችሁ፣ ወዳችኋለሁ። ላይክ አድርጋችሁ ውጡ። አባይ